በአስቸጋሪ ሁኔታ ላይ የነበሩ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። የአሜሪካ ዲሞክራቶች ትራምፕን ተቹ። ኢራን ከአረብ ሀገራት ጋር ጸብ እንደሌላት አስታወቀች። አውስትራሊያ ዜጎቿን አስጠነቀቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። በአዲስ አበባ ሲካሄድ የነበረው የቁርአን ንባብ ውድድር ተጠናቀቀ። በአዲስ አበባ በሁሉም ክፍለ ከተሞች በሁለቱም ጾታ ሲካሄድ የነበረው የቁርአን ውድድር ተጠናቋል። የቁርአን ንባብ ውድድሩ የተካሄደው ወጣቶችና ታዳጊዎች ከቁርአን ጋር ያላቸውን ግንኙነት የሚያጠናክሩበትን እድል ለማስፋት ያለመ መሆኑን የውድድሩ አዘጋጆች አስታውቀዋል። በሁሉም ክፍለ ከተሞች በተደረገው ውድድር አሸናፊ የሆኑ 20 እጩዎች የቀረቡ ሲሆን ከነዚህም ውስጥ አሸናፊ ለሆኑ ከሴቶችና ከወንዶች ከአንደኛ እስከ 3ኛ ለወጡ ተወዳዳሪዎች ሽልማት ተበርክቶላቸዋል። በአዲስ አበባ ሙስሊም ወጣቶች ካውንስል የተዘጋጀው የቁርአን ውድድር ሰፊ ጊዜና ትኩረት ተሰጥቶት እንደሚቀጥል የካውንስሉ ፕሬዝዳንት ወጣት አሚር ሻፊ ገልጸዋል። በመድረኩ ማጠቃለያ ላይ መልእክት ያስተላለፉት የአዲስ አበባ መጅሊስ ዋና ጸሐፊ ኡስታዝ ሺሃቡዲን ሼህ ኑራ ቁርአንን በተለምዶ ማንበብ ብቻ ሳይሆን በዘወትር ህይወታችን ላይ ተጽዕኖ ማሳደር መቻል አለበት ብለዋል። ዋና ጸሐፊው ኡስታዝ ሺሃቡዲን ቁርአን በሚያናግረን ጊዜ የሚያዘንን ተረድተን በዛው መሰረት መስራትና ተግባራዊ ማድረግ ያስፈልጋል ብለዋል። ቁርአንን የምናይበት መንገድ መስተካከል አለበት። ሊመራንና ሊያዘን የመጣ መሆኑን አውቀን ትስስራችንን ማጠናከር አለብን ሲሉ ዋና ጸሐፊው ተናግረዋል። ዋና ጸሐፊው ለሁፋዞች ባስተላለፉት መልእክት ቁርአንን ማሐፈዝ የመጨረሻው ግብ አለመሆኑን በመረዳት ሂፍዛችሁን ዘላቂ ማድረግና በውድድር ጊዜም ንያን ማስተካከል ይገባል ብለዋል። መረጃውን ያገኘነው ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የፌስቡክ ገጽ። በአስቸጋሪ ሁኔታ ላይ የነበሩ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 2009 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ባሳለፍነው ሳምንት ውስጥ በተደረገው 8 ዙር በረራ የተመለሱት ሁሉም ወንዶች ሲሆኑ ከተመላሾች ውስጥ መካከል 38 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ድረስ 56225 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ ይገኛል። መረጃው ሴቶችና ማህበራዊ ጉዳዮች ሚኒስቴር ነው። መገናኛ ብዙሃን የሀገራዊ ምክክር ኮሚሽኑ ውጤታማነት አደጋ ላይ ከሚጥሉ ዘገባዎች እንዲታረሙ ተጠየቀ። አንዳንድ መገናኛ ብዙሃን ሀገራዊ ምክክር ኮሚሽኑ ድክመት ብቻ ያለበት በማስመሰል የሚያቀርቧቸው ዘገባዎች የሂደቱን ውጤታማነት ላይ አደጋ ሊደቅኑ ስለሚችሉ የድርጊቱ ፈጻሚዎች ከተግባራቸው እንዲቆጠቡ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ አስጠንቅቀዋል። ቃል አቀባዩ አክለው በመገናኛ ብዙሃንና በኮሚሽኑ መካከል ጥሩ የሚባል ግንኙነት እንዳለ ጠቅሰው አንዳንድ ሲሉ በገለጿቸው መገናኛ ብዙሃን የሚተላለፉት ኮሚሽኑን ለማጣጣል የሚሞክሩ ዘገባዎች ሊታረሙ ይገባል ብለዋል። የምክክር ኮሚሽኑ የምክክር ሂደት ውጤታማ እንዲሆን የመገናኛ ብዙሃን ሚና ከፍተኛ ነው ያሉት አቶ ጥበቡ ታደሰ መገናኛ ብዙሃንን የምክክር ሂደቱን የሚያጠናክሩና ሕዝቡ በተስፋ እንዲኖረው የሚያደርጉ ዘገባዎችን መስራት ላይ እንዲያተኩሩ ጠይቀዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከብሔራዊ ጥቅም አንጻር የሚያበረክተው ከፍ ያለ አስተዋጽኦ ከግምት ውስጥ ገብቶ መገናኛ ብዙሃን የሰላም ግንባታ እንቅስቃሴን የሚያበረታቱ፣ ግጭት የማስወገድ ጥረትን የሚደግፉ፣ ሀገራዊ መግባባት የሚያመጡ ተግባራትን የሚያግዙ ዘገባዎችን መስራት ከሚዲያ የሚጠበቅ ተግባር እንደሆነ ገልጸዋል። የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከልማት አጋር ድርጅቶች ጋር በመተባበር በሚያዘጋጀው አራተኛው በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ ፎረም ከ2.6 ቢሊዮን የአሜሪካ ዶላር በላይ የሚያወጡ የኢንቨስትመንት ስምምነቶች ይፈረሙበታል ተብሎ እንደሚጠበቅ አስታወቀ። ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል በመጪው መጋቢት 17 እና 18 ቀን 2018 በሚካሄደው በዚህ ጉባኤ ላይ ከ800 በላይ የሚሆኑ ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎችና የልማት አጋሮች ይታደማሉ ተብሎ ይጠበቃል። ፎረሙ በዋነኝነት የሀገሪቱን የኢንቨስትመንት ምህዳር የሚያስተዋውቅ ሲሆን በተለይም የማክሮ ኢኮኖሚ ማሻሻያው የፈጠራቸውን አዳዲስ እድሎች ለዓለም አቀፉ ማህበረሰብ ለማሳየት ያለመ ነው ተብሏል። ባለፈው ዓመት በተካሄደው ሶስተኛው ፎረም ላይ በማዕድንና የሶላር ኤነርጂ ዘርፎች የተሰማሩ 5 ድርጅቶች የ1.6 ቢሊዮን ዶላር ስምምነት ተፈራርመው አሁን ላይ ሙሉ ለሙሉ ወደ ስራ መግባታቸው የዘንድሮውን ፎረም ስኬታማነት ይበልጥ ተስፋ ሰጪ አድርጎታል። በዘንድሮ መርሃ ግብር ላይ በማኑፋክቸሪንግ፣ በግብርና፣ በማዕድን፣ በታዳሽ ኃይል፣ በኢንፎርሜሽን
የኢንፎርሜሽን ቴክኖሎጂና በቱሪዝም ዘርፎች ላይ ያተኮሩ የፖሊሲ ውይይቶችና የንግድ ለንግድ ትስስሮች ይከናወናሉ ተብሎም ይጠበቃል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃችንን ነው። ወደ ውጭ መረጃዎቻችን ተሻገርን። የኳታር ኤርዌይስ በረራዎች እንደተቋረጡ ገለጸ። የሀገሪቱ የአየር ክልል በመዘጋቱ ምክንያት የበረራ ስራዎች በጊዜያዊነት ተቋርጠው እንደሚቆዩ የኳታር ብሔራዊ አየር መንገድ አስታውቋል። አየር መንገዱ ባወጣው መግለጫ የኳታር ሲቪል አቪዬሽን ባለስልጣን የሀገሪቱን የአየር ክልል ፈቃድ ሲያገኝ ብቻ መደበኛ የበረራ አገልግሎት እንደሚጀምር ተናግሯል። ከዚህ ውሳኔ ላይ የተደረሰው ለተጓዦች ደህንነት ሲባል መሆኑንም ባለስልጣኑ ተናግረዋል። በኢራን ዋና ከተማ የሚገኘው ታሪካዊውና በዩኔስኮ ቅርስነት የተመዘገበው የጎሌስታን ቤተ መንግስት በመዲናዋ በተፈጸመው ጥቃት ጉዳት ደረሰበት። የደረሰውን ጉዳት ተከትሎ ዩኔስኮ ለቅርሶች የሚደረገው ጥበቃ እንዳሳሰበው ገልጿል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከቤተ መንግስቱ አቅራቢያ አርግ አደባባይ ላይ ፍንዳታ ተከስቷል። የጎሌስታን ቤተ መንግስት በቃጃር ስርወ መንግስት ዘመን የኢራን ንጉሳውያን ቤተሰቦች መኖሪያ የነበረ ሲሆን በኋላ ላይ ደግሞ ፓህላቪ ስርወ መንግስት ዋና መኖሪያ ነበር። ኢራን ከአረብ ሀገራት ጋር ጸብ እንደሌላት አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከቻይናው አቻቸው ዋንግ ይ ጋር በስልክ ባደረጉት ውይይት ሀገራቸው ከጎረቤት የባህረ ሰላጤው ሀገራት ጋር ያላትን መልካም ግንኙነት የመቀጠል ጽኑ ፍላጎት እንዳላት ገልጸዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በአሜሪካና በእስራኤል ወታደራዊ ጥቃት ሳቢያ የኢራኑ የበላይ መሪ አያቶላ ሰይድ አሊ ካሚኒ መገደላቸውን ተከትሎ ለኢራን መንግስትና ሕዝብ የቻይናን ጥልቅ የሀዘን መግለጫ አስተላልፈዋል። አራግቺ አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት ዓለም አቀፍ የሰብአዊ መብት ሕጎችን መጣሳቸውንና በመቶዎች የሚቆጠሩ ንጹሃን ዜጎች መግደላቸውን ገልጸዋል። በተለይም በሜናብ ከተማ በሚገኝ የመጀመሪያ ደረጃ ትምህርት ቤት ውስጥ 168 ህጻናት ሴቶች መገደላቸውንና በሆስፒታሎች ላይ ጥቃት መፈጸሙን በመጥቀስ ዓለም አቀፉ ማህበረሰብ ድርጊቱን እንዲያወግዝ ጥሪ አቅርበዋል። ኢራን በአንዳንድ የባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የሰነዘረችው ጥቃት በሀገሪቱ ላይ እንደተሰነዘረ ጥቃት ሊቆጠር አይገባም ያሉት አራግቺ እርምጃው የጥቃቱ ምንጭ በሆኑት የአሜሪካ ይዞታዎች ላይ የተወሰደ ህጋዊ ምላሽ መሆኑን አስገንዝበዋል። ዋንጊ በበኩላቸው ኢራን ሉዓላዊነቷን፣ ነፃነቷንና ክብሯን ለማስጠበቅ የምታደርገውን ጥረት ቻይና እንደምትደግፍ ገልጸዋል። እንዲሁም አሜሪካና እስራኤል የፈጸሙትን ህገወጥ ወረራ በድጋሚ ኮንነዋል። ሁለቱ ሚኒስትሮች በጦርነቱ ወቅት ስላለው የቆንጽላ ትብብርም ምክክር ማድረጋቸውን ተስኒም የዜና ወኪል ዘግቧል። የአሜሪካ ዲሞክራቶች ትራምፕን ተቹ። የኢራን ዛቻ በእስራኤል ላይ እንጂ በአሜሪካ ላይ አልነበረም ሲሉ የአሜሪካ ዲሞክራቶች የትራምፕን አስተዳደር መተቸታቸው ተገልጿል። በኢራን ላይ የተሰነዘረው ጥቃት አሜሪካን ከደቀነባት አደጋ ለመታደግ የተወሰደ እርምጃ ነው የሚለውን የትራምፕ አስተዳደር መከራከሪያ የዲሞክራቲክ ፓርቲ የኮንግረስ አባላት በጽኑ እንደተቃወሙ አልጀዚራ ዘግቧል። ማንኛውም ከኢራን በኩል የሚሰነዘር ዛቻ ኢላማው እስራኤል እንጂ አሜሪካ አይደለችም ሲሉ ዲሞክራቶች ተናግረዋል። የቨርጂኒያ ሴናተርና የሴኔቱ የስለላ ኮሚቴ ምክትል ሰብሳቢ ማርክ ዋርነር ለጋዜጠኞች በሰጡት መግለጫ በኢራን በኩል በአሜሪካ ላይ የተደቀነ አንዳችም የቀረበ ስጋት አልነበረም ብለዋል። አክለውም በእስራኤል ላይ የተደቀነን ስጋት በአሜሪካ ላይ እንደተደቀነ አድርገን የምንቆጥር ከሆነ እስካሁን ወደማናውቀው አደገኛ የፖለቲካ ቀውስ ውስጥ እየገባን ነው ሲሉ አስጠንቅቀዋል። የቴክሳሱ ተወካይ ጆአኪን ካስትሮ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ኢራን ጥቃት ቢሰነዘርባት በአሜሪካ ላይ የአጸፋ እርምጃ መውሰዷ አይቀሬ ነበር በማለት የሰጡትን መግለጫ ነቅፈዋል። ካስትሮ ሲያስረዱ የሚኒስተር ሩቢዮ ንግግር የሚያሳየው እስራኤል በኢራን ላይ ጥቃት ለመሰንዘር በመወትወቷ የአሜሪካን ጦር ለአደጋ አጋልጣለች ማለት ነው ብለዋል። ተወካዩ ካስትሮ አክለውም የትራምፕ አስተዳደር እስራኤልን ከጦርነት ከማስታገስ ይልቅ በጦርነቱ አብሮ በመሰለፍ የሴራው ተባባሪ ሆኗል ሲሉ ወንጅለዋል። ይህ በፕሬዝዳንቱ በኩል ተቀባይነት የሌለው ተግባር ነው፣ እንዲሁም ራሱን አጋራችን ብሎ ለሚጠራ ሀገርም የማይገባ ድርጊት ነው ሲሉ እስራኤልን ወቅሰዋል። አውስትራሊያ ዜጎቿን አስጠነቀቀች። አውስትራሊያ በጦርነቱ ምክንያት የነዳጅ እጥረት ይከሰታል በሚል እንዳያከማቹ አስጠንቅቃለች። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት መስፋፋቱን ተከትሎ በዓለም አቀፍ የነዳጅ አቅርቦት ላይ መስተጓጎል ሊፈጠር ይችላል በሚል ስጋት ህዝቡ ነዳጅ በብዛት በመግዛት እንዳያከማች የአውስትራሊያ መንግስት አሳስቧል። የሀገሪቱ የኢነርጂ ሚኒስተር ክሪስ ቦወን እንደገለጹት አውስትራሊያ በአሁኑ ወቅት በ10 ዓመታት ውስጥ ታይቶ የማይታወቅ ከፍተኛ የነዳጅ ክምችት አላት ብለዋል። ሚኒስትሩ ነዳጅን በስጋት
መግዛትንና ማከማቸት ሁኔታውን ከማባባስ ውጪ የሚፈይደው ነገር የለም። ስለዚህ ህዝቡ እንዳይደናገጥ እንመክራለን ማለታቸውን አልጀዚራ ዜና ወኪል ዘግቧል። በመካከለኛው ምስራቅ ያለው ግጭት የአቅርቦት መስመሮችን ሊዘጋ ይችላል በሚል ስጋት የነዳጅ ዋጋ ለተከታታይ 3 ቀናት ጭማሪ አሳይቷል። ኢራን በአካባቢው በሚገኙ የነዳጅ ማውጫ መሰረተ ልማቶችና በሆርሙዝ የባህር ሰርጥ በሚያልፉ የነዳጅ ጫኝ መርከቦች ላይ የአጸፋ ጥቃት መሰንዘሯ ለዋጋው መናር ዋና ምክንያት ሆኗል ተብሏል። በመጨረሻም ወደ ቢዝነስ መሰናዷችን እናመራለን። ሀያት ከባል አዘጋጅታልናለች። በዛሬው የቢዝነስ መሰናዷችን የዓለም የነዳጅ ንግድ የደም ስር ተብሎ የሚጠራው የሆርሙዝ የባህር ሰርጥ በኢራን በይፋ መዘጋቱን ተከትሎ ዓለም ላይ የሚፈጠረውን ኢኮኖሚያዊ ቀውስ በጥቂቱ እንመለከታለን። ኢራን የሆርሙዝ የባህር ሰርጥን በይፋ መዝጋቷን አስታውቃለች። የዓለም የነዳጅ ንግድ የደም ስር ተብሎ የሚጠራው የሆርሙዝ የባህር ሰርጥ በኢራን በይፋ መዘጋቱ መለየቱ ዓለም ላይ ከፍተኛ የሆነ ኢኮኖሚያዊ ቀውስን ያስከትላል። የኢራን አብዮታዊ ዘብ ከፍተኛ ባለስልጣናት እንደገለጹት ከዚህ በኋላ በሰርጡ ለማለፍ የሚሞክር ማንኛውም መርከብ በኃይል እንደሚመታና በእሳት እንደሚጋይ ጠንካራ ማስጠንቀቂያም ሰጥተዋል። ይህን ተከትሎም ከ200 በላይ ግዙፍ የጭነት መርከቦች ጉዟቸውን አቋርጠው በሰርጡ ዙሪያ ለመቆም ተገደዋል። ይህ የኢራን ድንገተኛ እርምጃ በዓለም አቀፍ የኢነርጂ ገበያ ላይ ከፍተኛ መናወጥን የፈጠረ ሲሆን በየቀኑ ከሚቀርበው የነዳጅ መጠን 20 በመቶ የሚሆነውን ያግዳል ተብሎም ተሰግቷል። በዘገባዎች መሰረት የነዳጅ ዋጋ በአንድ በርሜል $100 በላይ ሊያሻቅብ እንደሚችልና የመርከቦች የኢንሹራንስ ክፍያም በከፍተኛ ሁኔታ መጨመሩም ታውቋል። ድርጊቱ በዓለም አቀፍ የንግድ እንቅስቃሴና በሸቀጦች ዋጋ ላይ ከባድ ጫና ማሳደሩም አይቀርም። የመካከለኛው ምስራቅ ቀውስና የዓለም ኢኮኖሚ መናወጥን ስንመለከት ደግሞ በመካከለኛው ምስራቅ የተቀሰቀሰው አዲስ ወታደራዊ ግጭት የዓለምን የንግድ መስመርና የኢኮኖሚ መረጋጋት ክፉኛ እያናወጠ ይገኛል። በአሜሪካና በእስራኤል ጥምረት በኢራን ላይ የተሰነዘረ ወታደራዊ ጥቃት ተከትሎ ዓለም አቀፍ የገበያ መድረኮች በከፍተኛ ድንጋጤ ውስጥ መውደቃቸው ተስተውሏል። የነዳጅ ገበያ መናርና የሆርሙዝ ሰርጥ መዘጋት እንዲሁ የተስተዋሉ ክስተቶች ናቸው። የጦርነቱ ነበልባል በቀጥታ ያረፈው በነዳጅ ገበያው ላይ ነው። የብራንት ድፍድፍ ነዳጅ ዋጋ በአንድ ጀንበር የ13 በመቶ ጭማሪ በማሳየት ባለፉት 14 ወራት ታይቶ በማያውቅ ሁኔታ $82 ገብቷል። ለዚህ ድንገተኛ መናር ዋነኛው ምክንያት የሆርሙዝ ሰርጥ መዘጋት፣ ኢራን መርከቦች በዚህ ስትራቴጂካዊ መስመር እንዳያልፉ ማስጠንቀቂያ መስጠቷ፣ የአቅርቦት ስጋት እንዲሁ ሰርጦ ከዓለም የነዳጅ አቅርቦት 20 በመቶ የሚሆነውን የሚያስተላልፍ በመሆኑ መዘጋቱ የዓለምን የነዳጅ ጥም መቁረጥ ሊሆን እንደሚችልም ተሰግቷል። የጭነት መርከቦች ጉዞ መቋረጥ እንዲሁም የአክሲዮን ገበያ መዋዠቅም ወታደራዊ ግጭቱ በባህር ትራንስፖርት ላይ ከፍተኛ መስተጓጎል የፈጠረ ሲሆን እንደ ሜርስክ ያሉ ግዙፍ የጭነት ኩባንያዎች በሆርሙዝና በስዊዝ ካናል በኩል የሚያደርጉትን ጉዞ ለደህንነታቸው ሲሉ ማቋረጣቸውን እንዲሁ ገልጸዋል። ይህ በእንዲህ እንዳለ የዓለም የአክሲዮን ገበያዎች በቶኪዮ፣ ሲድኒና ሻንጋይ ከፍተኛ መውረድና መዋዠቅ እያሳዩ ነው። ባለሀብቶች ከስጋት ለመሸሽ አስተማማኝ ወደብ ወደ ሆነው የወርቅ ኢንቨስትመንት ፊታቸውን አዙረዋል። በዚህም የወርቅ ዋጋ በ2.8 በመቶ አድጎ 1 አውንስ $5397.10 በመድረስ አዲስ ታሪክ አስመዝግቧል። የወደፊት ስጋቶችን ስንመለከት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተጀመረው ጥቃት የተፈለገውን ግብ እስከሚመታ ድረስ ለሚቀጥሉት 4 ሳምንታት ሊቀጥል እንደሚችል በይፋ ተናግረዋል። የዘርፉ ተንታኞች እንደሚሉት ከሆነ የሆርሙዝ ሰርጥ በአስቸኳይ ካልተከፈተ የነዳጅ ዋጋ ከአንድ በርሜል $100 በላይ ሊያልፍ ይችላል። ዓለም አቀፍ የዋጋ ግሽበትና ከፍተኛ የኢኮኖሚ ቀውስም ሊከሰት ይችላል። ዓለም አሁንም የመካከለኛው ምስራቅ ውጥረት ወዴት እንደሚያመራ በከፍተኛ ጥንቃቄ እየተከታተለ ይገኛል። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበር። መረጃዎቹን ያደረስኳችሁ እኔ ሀያት ሰኢድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።